የምርጫ 2018 ልዩ ዝግጅታችን የሆነው የኢቢኤስ 5 ወሳኝ ጥያቄዎች አሁን ወደ እናንተ መድረስ ይጀምራል። በዛሬው ዝግጅታችን አንድ ኢትዮጵያ ዲሞክራሲያዊ ፓርቲ እናስተናግዳለን። ለ8 ዓመታት የመጣ ፓርቲ ነው። በመላው ኢትዮጵያ መወዳደር ነው የሚፈልገው። ከዝቅተኛው እስከ መካከለኛው ሁሉም በአገሩ ጉዳይ ስለሚመለከተው ያቀፈው ፓርቲ ነው። የኛ ድምጽ በምዕራፍ 2 ጉዞውን ቀጥሏል። ፓርቲው ለሀገራዊ አንድነት መጠናከርና ለዲሞክራሲያዊ ስርዓት ግንባታ ምን የተለየ አማራጭ ይዞ ቀርቧል? ቢያንስ ሀገሪቷ መንግስት ያላት መንግስት የሚያስተዳድራት ሀገር መሆን መቻል አለባት። ለሀገር ራስ ምታት የሆነን ኮንስቲቱሽን በህዝባችን ድምጽ መሰራት አለበት ብሎ ነው አንድ ኢትዮጵያ ዲሞክራሲ ፓርቲ። ለተወሰኑ ሰዎች ተጠቃሚነት የሚሰራውን ይህ የሰላም እጦት ስርዓት እናስይዘዋለን። ስርዓት ሊቀመንበሩ አቶ ሲሳይ ደጉ ለኢቢኤስ 5 ወሳኝ ጥያቄዎች የሚሰጡት ምላሽ አሁን ይጀምራል። ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ምርጫ 2018 የኛ ድምጽ ልዩ ዝግጅታችን በሁለተኛው ምዕራፍ አራተኛውን ክፍል አሁን ወደ እናንተ ማድረስ እንጀምራለን። በዛሬው ጥንቅራችን አንድ ኢትዮጵያ ዲሞክራሲያዊ ፓርቲን በስቱዲዮአችን እናገኛለን። የኢቢኤስ 5 ጥያቄዎችን ሊመልሱልን የአንድ ኢትዮጵያ ዲሞክራሲያዊ ፓርቲ ሊቀመንበር አቶ ሲሳይ ደጉ በስቱዲዮ ተገኝተዋል። አቶ ሲሳይ አመሰግናለሁ። በዝግጅት ክፍላችን የተሰናዱ 5 ወሳኝ ሀገራዊ ጉዳይ የያዙ ጥያቄዎችን አነሳሎታለሁ። ለእያንዳንዱ ጥያቄ መመለሻ 5 ደቂቃ ይኖሮታል። የመጀመሪያው ጥያቄ የአንድ ኢትዮጵያ ዲሞክራሲያዊ ፓርቲ የምርጫ ዝግጅት ምን ይመስላል? በምን ያህል ክልሎች ትወዳደራላችሁ? ለተወካዮች ምክር ቤትና ለክልል ምክር ቤቶች ምን ያህል እጩዎችን አቅርባችኋል? ከሚለውን ጀምር። ኦኬ፣ እድሉን ስለሰጣችሁ በመጀመሪያ ሚዲያችሁን ከልብ እያመሰገንን እንግዲህ ሀገራችን ውስጥ ያለውን ነባራዊ ሁኔታ በደንብ ታውቁታላችሁ። ሀገር አቀፍ ፓርቲ ነው። ፓርቲያችን በመላው ኢትዮጵያ መወዳደር ነው የሚፈልገው። ነገር ግን ሀገራችን ውስጥ የተለያዩ ችግሮች ስላሉ ተገቢውን ወቅቱን የጠበቀ ነገር ለማድረግ ተገቢውንም ለማድረግ የሚያስችል ሁኔታዎች ባይኖሩም ነገር ግን የተቻለንን ለማድረግ በአማራ ክልል እንግዲህ እዛ ያለውን ከባድ ነገር የምታውቁት ነው። ሁለተኛ ደግሞ በደቡብ ክልል፣ ሶስተኛ ደግሞ በኦሮሚያ ክልል፣ አራተኛ በምናውቃት በዚችው በአዲስ አበባ ጣል ያለ ነገር አለ። ግን ይሄ አጥጋቢ ነው ብለን ባንለውም ቢያንስ ሀገሪቷ መንግስት ያላት መንግስት የሚያስተዳድራት ሀገር መሆን መቻል አለባት ቢያንስ። እና አሁን እየተደረገ ያለው ይሄ ተሳትፎ መንግስት አልባ ከሆነች ሀገር ይልቅ መንግስት ያላት ሀገር ሆና በጠረጴዛ ዙሪያ እየተገናኘን ቀጣይ የሀገሪቷን ችግር መፍታት የሚያስችል ምቹ ሁኔታ እንዲፈጠር ነው ፓርቲያችን በቅንነት ለህዝባችንም ለሀገራችንም ካለው ክብር የተነሳ ይሄንን ምርጫ የምንሳተፈው። ያለን ዝግጁነት እንግዲህ ያሉት አካባቢዎች ነገር ያለው ለህዝብ ተወካዮች ምክር ቤት ከደቡብ ክልል፣ ከአማራ ክልል፣ ከአዲስ አበባ፣ ከኦሮሚያ አዘጋጅተናል ለህዝብ ተወካዮች ምክር ቤት። እንግዲህ በአዲስ አበባ ደግሞ 23ቱ ወንበር ከዛም በላይ ብዙ አባላቶች በአዲስ አበባ ተወዳዳሪዎች አሉን። እንደነገርኩ ቅድም የተወዳዳሪዎቻችን ብዛት መኖር አለመኖር አይደለም። አሁን ያለውን ነባራዊ ሁኔታ በደንብ ስለምናውቀው በማስመሰልም ህዝባችን እንዳናልፍ ያለውን ተጨባጭ ሁኔታ በማስቀመጥ ያው ምርጫውን በዚህ ልክ ለመወዳደር እጩ አባላት አቅርበናል። ምን ያህል ናቸው በቁጥር መግለጽ? ለምሳሌ እጩ አባላት እንደነገርኩ በደፈናው አድርገው ሚስ በአማራ ክልል ብያለሁ፣ በደቡብ ብያለሁ፣ በኦሮሚያ ብያለሁ፣ በአዲስ አበባ ባይዘዌይ ማሏሽ ባለው በዚህ ጭንቀት ውስጥ ተወጥረን ከ200 በላይ ነበረ የምናቀርበው። ያው ካለው ነባራዊ ሁኔታ ጋር እስከ 111 አቅርበናል። ይሄ በቂ ነው አንልም። አንደኛ የመጣው የምርጫ ቦርድ አዲሱ የአሰራር ስርዓት በራሱ አንዳንድ የፈጠራቸው ነገሮች አሉ። ቢኖርም ይህን ቴክኖሎጂ ቀደም ብሎ ከ6 ወር ከ4 ወር በፊት ለፓርቲዎች ተሰጥቶ ቢሆን ደግሞ
ከዚህ በበለጠ ማቅረብ እንችል ነበር። ያለው ይሄን ያህል ነው። ካቀረባቸዋቸው እጩዎች መካከል ደግሞ የሴቶች የአካል ጉዳተኞች ተሳትፎ እነሱንም ላብራራለህ። ፓርቲያችን ባይዘዌ ሲመሰረትም ከ4500 በላይ የሆኑ ሴቶች በመስረታ 10500 ነው የመስረታው የሴት የወንድ የአካል ጉዳተኛ ምናምን ተብሎ የሚሰበሰበውና የሴቶች ብዛት 4500 ነበር ሲመሰረት። ከዛ በኋላ እንግዲህ ለ8 ዓመታት የመጣ ፓርቲ ነው። በጣም ብዙ ሴቶችን አካል ጉዳተኞችን የሚያሳትፍ ፓርቲ ነው። ብዙ ምሁራኖች አሉ። ከዩኒቨርሲቲ ተማሪዎች ጀምሮ ከዝቅተኛው እስከ መካከለኛው ሁሉም በአገሩ ጉዳይ ስለሚመለከተው ያቀፈ ፓርቲ ነው። አካል ጉዳተኛ እጩ አባላቶች አሉን፣ ተወዳዳሪዎች። የሴት ብዛት ኦልሞስት ራሱ ለአዲስ አበባ ከተማም ለክልሉ ወደ 30 ምናምን የሚሆኑ እጩ ተወዳዳሪዎች ሴቶች አሉን። ከእጩዎቻችሁ መካከል የሴቶችና የአካል ጉዳተኞችን ተሳትፎ እያነሳን ነበር። ሴቶችና የአካል ጉዳተኞች ተሳትፎ ቅድም እንደነገርኩ የአካል ጉዳተኞች ተሳትፎ ተወዳዳሪ እጩ አሉን፣ የሴቶች እጩ ተወዳዳሪዎች አሉን። እንዲሁም ደግሞ ብዙ ምሁራኖች አሉን በወጣቱ በመካከለኛውና ከፍ ባሉ እድሜ ደረጃ ያሉትን ቢኮዝ አብሮ እነዚህን ጠምዶ ማረስ ጥሩ ስለሆነ በዚህ መልኩ ነው አሁን እንግዲህ ይህን ምርጫ ለመወዳደር የተዘጋጀ ነው። ሁለተኛው ጥያቄ የባህር በር ጉዳይን የተመለከተ ነው። አንድ ኢትዮጵያ ዲሞክራሲያዊ ፓርቲ ኢትዮጵያ ታሪካዊና ሕጋዊ የባህር በር ባለቤትነት መብት አላት ብሎ እንደ ፓርቲ ያምናል ወይ? ካመነስ በምን አይነት መልኩ ነው ይሄንን የባለቤትነት መብት ለማሳካት ያቀደው? የባለቤትነት መብትን የማያምን ፓርቲ በኢትዮጵያ ውስጥ ህጋዊ ሆኖስ መንቀሳቀስ አለበት ወይ ብዬ ነው ማምነው። ከጥያቄ ስነሳ እንደ ፓርቲ ማለት ነው። አንድ ኢትዮጵያ ዲሞክራሲ ፓርቲ አሁን ባለው ከኤርትራ ጋር ባለው ግጭት አይደለም በርዕዮተ ዓለማችን ያስቀመጥነው እኛ የዛሬ 8 ዓመት በርዕዮተ ዓለማችን በህጋችን የተቀመጠው እኛ ሀሰብ የሚባል ነገር አይደለም እናቀው። ኤርትራ የሚባል ሀገር አናቅም። ፓርቲያችን ኤርትራ የሚባል ሀገር አያቅም። የኢትዮጵያ አካል የሆነ ይዞታ ነው። ነገር ግን እንደምታውቁት እንግዲህ ለሀገር ለወገን በማያስቡ ትውልድን በማያስቡ ተሻጋሪ ሀሳብ በሌላቸው አካሎች እንግዲህ ወደብም አልባ ሆነናል፣ ህዝብም አልባ ሆነናል። ያ ህዝባችን ነው እና ምንድነው አንድ ኢትዮጵያ ዲሞክራሲ ፓርቲ ሀሳብ ብቻ አይደለም ጥያቄው። ሜቢ የሀገሩ መንግስት የሚጠይቀው ጥያቄ አለ። የተለያዩ ፓርቲዎች ሀሳብ ይላሉ። ይሄ ታሪክን ያለማወቅ ከእንደገናም ደግሞ ተሻጋሪ ሀሳብ የማይታይባቸው ሰዎች በጣም አዝናለሁ። ሊሰማን ይገባል። አካላችንን ያጣ ነው። አባቶቻችን በብዙ መስዋዕትነት ያቆዩልን ሀገር ትውልዳችን ተሻጋሪ ትውልድ ተጠቃሚ ትውልድ እንዳይሆን የባህር በር እየተዘጋብን ጽንሱ የቱ ጋር እንደሆነ በእነማን እንደተፈጸመ ለምን እንደተፈጸመ ስለምናቅ የታሪክም ተማሪዎች ስለሆነን አንዳንድ የሚቆጩ ነገሮች አሉ። በእርግጥ ይህንን ጉዳይ የምናስፈጽምባቸው መንገዶች የተለያዩ ይሆናሉ። ሜቢ ልጠይቀኝ ከሆነ በዛው በመልስልህ ደስ ይለኛል። ምንድነው ይህን ለማስፈጸም የምንሄድባቸው መንገዶች አሉ። አካባቢው ላይ ያለው እዛ ቦታ ላይ ያለው ህዝባችን ነው፣ ወገናችን ነው። በእውነት ነው የምነግርህ። በቋንቋ በሃይማኖት በፊደል የራሳችን ህዝብ ነው። ህዝባችንን በጦርነት አምክነን መሬቱን ወይም ግዛታችን የኛ ለማድረግ ብቻ አይደለም የኛ ሐሳቢ። በተቻለ መጠን ኤርትራውያን ላይ በደንብ እንሰራለን። በውጭም በአገር ውስጥ ካሉት ጋር በደንብ እንመካከራለን። ይህን ችግር ለመፍታት የዲፕሎማሲውንም መንገድ ተከትለን እንግዲህ ዓለም አይደል ይሄን ያሳጣል። እኛን ያሳጡን እኮ በደንብ ነው የምናውቃቸው። መጡ አልቻሉንም፣ ሞከሩን አልቻሉንም። በራሳችን ሰዎች ደግሞ ሰርተውብን ንብረታችን ከእጃችን አውጥተዋል። ስለዚህ እነሱ ጋር በተለይ አሁን ያለው እንቅስቃሴ የዲፕሎማሲው እንቅስቃሴ ትንሽ ሄድ እያለ ነው። ደስ የሚል ነገር አለው። እሱን አጠናክሮ በመቀጠል እንግዲህ የዓለም አቀፉ አካል እንዲቀበለን በማድረግ
ኤርትራውያን ላይ በመስራት በሰላማዊ መንገድ የመጀመሪያ ስራችን ነው። በሰላማዊና በሰላማዊ መንገድ አንድም ህዝብ ማጣት አንፈልግም። ቀጣዩ ጥያቄያችን ኢኮኖሚያዊ ጉዳዮች ላይ የሚያተኩር ነው። የኑሮ ውድነት ህብረተሰቡ እንዲመለስለት ወይም በጣም የሚያሳስበው አንዱ ኢኮኖሚያዊ ጥያቄ እንደሆነ ይታወቃል። ከዛ በተጨማሪ ደግሞ ስራ አጥነት፣ የወጣቶች የስራ አጥነት ጉዳይም እንደዚሁ በህብረተሰቡ ዘንድ በስፋት የሚጠየቅ ኢኮኖሚያዊ ጉዳይ ነው እና ማንኛውም የፖለቲካ ፓርቲ ተወዳድሮ መንግስት ቢሆን እነዚህ መሰረታዊ ጥያቄዎች እንዲመለሱ ህብረተሰቡ ይፈልጋልና አንድ ኢትዮጵያ ዲሞክራሲያዊ ፓርቲ በምርጫው አሸንፎ ስልጣን የመያዝ ወይም ሀገር የመምራት እድል ቢያገኝ እነዚህን መሰረታዊ ኢኮኖሚያዊ ጥያቄዎች በምን አይነት መንገድ ሊመልሳቸው አቅዷል? የኢኮኖሚ ጉዳይ ላይ ያው የሰጣችሁንም ሰዓት ትንሽ ነው። ቢሆንም ግን አንድ ኢትዮጵያ ዲሞክራሲ ፓርቲ ሚክስ ኢኮኖሚ ነው የሚያራምደው። ያው ርዕዮተ ዓለማችንም ሶሻል ዲሞክራት ስለሆነ ሶሻል ዲሞክራት ያው በኢኮኖሚው ላይ ጣልቃም የመግባት የማረጋጋት ዝቅተኛው ማህበረሰብ እንዳይጎዳ የሚያደርግ ርዕዮተ ዓለም ስለሆነ የምንከተለው። ከርዕዮተ ዓለማችንም ስም ተነስተህ ብትሄድ ይሄ ሚክስ ኢኮኖሚን የምንከተለው የአገሪቷን ኢኮኖሚ ጀነራሊ የመቀየር ሁኔታ ነው። አሁን ለምሳሌ ስራ አጥ ላይ ሄዳል አንተ የተለያየ ነገር፣ እኛ በዚህ አይደለም። መጀመሪያ የምናየው ሰፋ አድርገን ነው አግሪካልቸር ላይ መሰረት አድርገን፣ ግብርና መርህን መሰረት አድርገን፣ ኢንዱስትሪ መርህ ላይ መሰረት አድርጎ ነው ፓርቲያችን የሚሰራው። አልፎ ተርፎ ደግሞ ንግዱ ላይ እና የውጭ ጉዳይ ላይ ያለው ንግድ ከውጭና ከሀገር ውስጥ የተሳለጡ ንግዶች፣ በዚህ ውስጥ ነው የወጣት ተጠቃሚነት የአገሪቷ ሰፋ ያለ ኢኮኖሚ አደረጃጀት በስነ ስርዓት በራሱ ፖሊሲ ተደራጅቶ በራሱ ፖሊሲ ነው የተቀመጠው። ግን እዚህ ውስጥ አብይ ጉዳዮችን 3 ነገሮችን ከጠየቀኝ ጥያቄ ለመምጣት ፈልጋለሁ። አንደኛ እንግዲህ አግሪካልቸሩን ከሆነ ቤዝ የምናደርገው፣ እርሻውን ከሆነ ቤዝ የምናደርገው፣ ይህን ነገር እንዴት አድርገን አሁን ካለበት የአሰራር ዘዴ እንዴት በዘመናዊ መልኩ ያንን ነገር በመቀየር ምርቶችን እንዴት ወጣቶች ጋር መድረስ እንዳለበት፣ ወጣቶቹ እነዛን ምርቶች የሚያከፋፍሉበት፣ በሸቀጥ ደረጃ የሚሸጡበት፣ ከማከፋፈል አልፎ እነዛን ነገሮች በነፍስ ወከፍ ደግሞ የሚሸጡበትን አውድ መክፈት፣ በኢንዱስትሪውም እንዲሁ ኢንዱስትሪ መሪሁ በደንብ እንዲስፋፋ፣ ውድ ወርኩ ሊሆን ይችላል፣ ሜታል ወርኩ ሊሆን ይችላል፣ የተለያየ ነገር አለ በኢንዱስትሪ ውስጥ ዘርፈ ብዙ ነገሮች ያሉት። በዛ ውስጥ የሚታቀፍ ወጣት እንዲኖር ሲታቀፍ ግን አንዳንዴ የኛ ርዕዮተ ዓለም ለየት የሚያደርገው ምንድነው? የቡድን መብት አለ፣ ተደራጅቶ የመስራት ኢንዲቪጁዋል ዜጎችን መሰረት ያደረገ ደግሞ ኢኮኖሚ ይገነባል ፓርቲያችን። ዜጎችን መሰረት ያደረገ ዜጎች ላይ መሰረት አድርጎ ኢንቨስት የሚያደርገው ምንድነው? ዜጎች በተለያየ የስራ መስክ ላይ ይሰማራሉ። ሲሰማሩ ቢያንስ 75 በመቶ የኢትዮጵያ ወጣቶች ወደ ስራ ቢገቡ ከነዚህ ወጣቶች መንግስት የሚያገኛቸው ልዩ ልዩ ነገሮች አሉ። ለምሳሌ ከኢንሹራንስ ዜጋው ኢንዲቪጁዋል ኢንሹራንስ እንዲገባ ይደረጋል። ከዜጋው የሚገኙ ግብሮች አሉ፣ ልዩ ልዩ ለሀገር ጥቅም የሚውሉ። ዜጋው ላይ መሰረት ያደረገ ኢኮኖሚ ሲገነባ ዜጋው ራሱን ሲቀይር ቤተሰቦቹን ከስሩ ያሉትን የመቀየር ሁኔታ ላይ በራሱ ላይ ስትቀይረው በሌሎቹ ላይ እየቀየቅ ስትሄድ ዜጎችን መሰረት ያደረገ ኢኮኖሚ ሲገነባ ሌላ ደግሞ ጠቃሚ ጎን አለው። ምንድነው? በታክስ ከሱ የሚሰበሰበው ነገር በተለያየ መልኩ የሚገኘው ነገር ለሀገር ግንባታ ለተለያየ ነገር ይውላል ማለት ነው። መልቲ ነገር ሲሄድ አንድ ሀገር ላይ ህዝቡንም የሀገሪቷንም ልማት ማዕከል አድርገህ ስትሄድ ነው። ያለበለዚያ 85 በመቶ የኢትዮጵያ ኢንቨስትመንት ዛሬ ልማት ላይ ነው ያለው። ዜጎችን መሰረት ያደረገ ኢኮኖሚ የለም። ስለዚህ ዜጎችን መሰረት ያደረገ ኢኮኖሚ እንገነባለን። ኢንዱስትሪ መርሁን እንግዲህ እርሻውን፣ እነዚህም ብቻ አይደለም፣ የሀገር ውስጥና የውጭ ግብይት ጠንክሮ እንዴት የገበያ ትስስርን የመፍጠር ሁኔታዎች ላይ ጠልቆ በፖሊሲ ደረጃ አስቀምጧል። ይሄንን ተግባራዊ ያደርጋል ነገ ቢመረጥ። ሌላው ምንድነው? የሀገሪቱ ቱሪስት መስህብ የተሻለ ገቢ እንዲያመጣ
ፓርቲያችን ጸጥታና ሰላም ላይ ነው። ፈርስት ጸጥታና ሰላም የሌለው ሀገር የሰራውን ኢኮኖሚ ይበላል። ጸጥታና ሰላም ለአንድ ሀገር ኢኮኖሚ ትልቅ ሚና አለው። ዛሬ በሀገራችን የሀገሪቱን የተለያዩ ጥቅሞችን ለማስጠበቅ ለምሳሌ እንውሰድ። ማዕድን አለ፣ በትግራይ አካባቢ ያለ ማዕድን አለ። ዛሬ በሱዳንና በኤርትራ በኩል ያ ማዕድን እየወጣ ነው። የሀገር ሀብት የሀገር ሀብቱ ጥበቃ ካልተደረገለት በየአካባቢ ያለው ማዕድን መንግስት ኮንትሮል አድርጎ ያንን ማዕድን የመጠበቅ ወደ ገንዘብ የመቀየር የነፍስ ወከፍ ገቢውን የዜጋውን የመቀየር ስራና የተለያየ ነገር ላይ ካለዋለው የንግድ የዚህ የኢኮኖሚ መሪው ስር ነቀል ለውጥ ይፈልጋል። እዚህ ላይ መስራት ይፈልጋል። እነ ኖርዌይን ብትወስዳቸው አሁን አቶ ሲሳይ ይሄንን ጥያቄ ለመለስ የተመደበሎት 5 ደቂቃ አጠናቀዋል። ቴንክ ዩ። ከአንድ ኢትዮጵያ ዲሞክራሲያዊ ፓርቲ ሊቀመንበር አቶ ሲሳይ ደጉ ጋር እያደረግን የምንገኘው ቆይታ ይቀጥላል። ተከታዩን መልእክት ሰምተን እንመለሳለን። ለምን እንጠይቃችኋለን? የእርስዎ ድምፅ ዋጋ የሚኖረው በመረጃ ላይ ተመስርተው ሲወስኑ ብቻ ነው። የእኛ ድምፅ መድረክ ለሁሉም ተፎካካሪዎች እኩል ዕድል፣ ለመራጩ ሕዝብ ደግሞ ግልጽ መረጃን ይሰጣል። ሀገር የሁላችንም ነች፣ ምርጫውም የሁላችንም ነው። ይከታተሉ፣ ይረዱ፣ ከዚያም ይምረጡ። ምርጫ 2018 የእኛ ድምፅ ይቀጥላል። ወደ ቀጣዩ ጥያቄ አልፋለሁ። ቀጣዩ ጥያቄም እንደዚሁ በማህበረሰቡ ዘንድ አሳሳቢ ተብለው ከሚጠቀሱ ጉዳዮች መካከል አንዱ ነው። የሰላምና ጸጥታ ጉዳይ ነው። በተለይ ደግሞ በአማራ ክልል ግጭት ወይም ጦርነት እየተካሄደ የሚገኝበት ሁኔታ አለ። በኦሮሚያ ክልል የተወሰኑ አካባቢዎች እንደዚሁ በተመሳሳይ የታጣቂዎች እንቅስቃሴ አለ። በትግራይ የፖለቲካ ውጥረት አለ። አንድ ኢትዮጵያ ዲሞክራሲያዊ ፓርቲ ተመርጦ መንግስት የመሆን እድል ቢያገኝ በተለይ በእነዚህ አካባቢዎች ላይ ያለውን የሰላምና ጸጥታ ሁኔታ ወደ መደበኛ ሁኔታ ከመመለስ አንጻር ምን አይነት እርምጃዎችን ለመውሰድ አቅዷል? ያው ቅድም እንደ መግቢያ ላይ እንዳልኩ ጸጥታና ሰላም የመጀመሪያ ስራ ነው የአንድ ሀገር መሆን ያለበት። የአንድ ሀገር የመጀመሪያ ስራ ነው ጸጥታና ሰላም። ግራና ቀኝ ያለውን ጸጥታና ሰላም እኔ እንደውም አሁን የሀገራችንን መንግስት ምሳሌ አድርጌ ማንሳት እፈልጋለሁ ስለሚፈቀድልኝም። ጸጥታና ሰላሙ ላይ በቅጡ ባለመስራታቸው ምክንያት የተለያዩ ኢንቨስትመንት ላይ ትኩረት አድርገው እየሰሩ ነው ያሉት። ጸጥታና ሰላሙን ካልሰራን፣ ዜጎች ማይንዳቸው ላይ ሴታፑ ላይ ካልተሰራ፣ ዜጎችን መቀየር ሰላምና ጸጥታው ላይ ጠንክረን ካልሰራን፣ የመከላከያውን የፖሊሱን ግንባታ የሚሊሻውን ከዳር እስከ ዳር ያለውን ነገር የተደራጀ ኃይል በማቀናጀት በየአካባቢው ያሉትን ችግሮች ኮንትሮል እስካላደረግን ድረስ የአገሪቷን ችግር እፈታለሁ እንደውም ቅድም ወደ ተባባለው ወደ ኢኮኖሚው ወደ ተለያየው ነገር እንሄዳለን ማለት ዘበት ነው። ስለዚህ ሊቀድም የሚገባው ሰላምና ጸጥታ ነው። ሰላምና ጸጥታን ደግሞ በበላይነት ኮንትሮል አድርጎ የሚመራው ማን ነው? መንግስት ነው። ደጋፊው ማን ነው? ህዝብ ነው። ህዝብ ላይ ያግዘው ይገባል፣ ሊተባበረው ይገባል፣ ከመንግስት ጎን ሊቆም ይገባል። ቢኮዝ ነገኛም ብንመረጥ ዛሬ ያለው ሀገር እየመላ ያለው መንግስት አይደለም። ልምምድ ልናደርግ የሚገባው ችግር አለው፣ ጥሩ ነገር አለው። የሚቀጥለውም ሲመጣ ህዝብ በጥሩ ጎን ከጥሩ ጎን በመቆም የሚጠበቅበትን ይሆናል። በዚህ መልኩ እንሄዳለን። ስለዚህ ፓርቲያችን አንድ ኢትዮጵያ ዲሞክራሲ ፓርቲ የመጀመሪያ ስራው የማደራጀት ስራ የሚሰራው የጸጥታ ኃይል ላይ ነው። መንገድ አልሰራም፣ ተመጣጣኝ መንገድ አለ። በፐርሰንት ራሱ መቀመጥ ያለበት ነገር አለ። ገብቷል? የተለያዩ ልማት ነገር ግን አዲስ አበባ ላይ ብቻ ብታለባ የተለያየ ቦታ ላይ ኮሪደር ስራዬ ልማት አይባልም። ዘላቂ ልማት ለማምጣት ዘላቂ ሰላም በሀገሪቷ ላይ ያስፈልጋል። ሰላሙ ላይ ለመስራት ደግሞ አንድ ኢትዮጵያ ዲሞክራሲ ፓርቲ በእቅዱ ያስቀመጠው ሰላም አምጪ ኃይሎችን እስከ ህዝብ ድረስ ደግሞ ወርዶ በመነጋገርና ችግሮችን ለመፍታት መሞከር ብቻ አይደለም፣ በእጅ በመንካት እንግዲህ የሰላም ኃይሎችን በማደራጀት የሀገሪቷ ሰላም እስካልተረጋጋ ድረስ የኢኮኖሚ ግንባታ የምንም ነገር የምንለው ዋስትና የሌለው ነው የሚሆነው። ከሀገር ውጭ ያሉ ኃይሎች ገብተው ኢንቨስት ለማድረግ ሰላም ከሌለ አስቸጋሪ ነው የሚሆነው። ስለዚህ ሰላማችን ላይ የህዝባችን ሰላም በሰላም ወጥቶ የመግባት ሰብአዊ መብቱ እንዲጠበቅ ህዝባችን በነፃነት የሚመላለስባት ሀገር እንድትሆን
ሰላም ላይ አንድ ኢትዮጵያ ዲሞክራሲ ፓርቲ ሲሪየስሊ ቢመረጥ በእውነት ነው ምነግርህ፣ ሰላሙ እንደውም ይገርማል። የመንግስት አካሎች ያሉበት የሀገራችን ሰዎች ያሉበት አውቆ ለተወሰኑ ሰዎች ተጠቃሚነት የሚሰራውን ይሄ የሰላም እጦት ስርዓት እናስይዘዋለን። ስርዓት ያለምንም ስራ አድሎ ሀገርን በማሰብ ብቻ ስርዓት እናስይዘዋለን። በእርግጠኝነት ይሄን ለኢትዮጵያ ሕዝብ ማስተላለፍ ፈልጋለሁ። ስርዓት ማስያዝ አቅቶን አይደለም፣ ተቅቶም አይደለም፣ ኳስ ተጫዋቾች ስላሉ ነው። የሀገር ስሜት፣ የህዝብ ስሜት፣ የህዝብ ተጠቃሚነት፣ የሀገር ቀጣይነት ግድ የሚለው ኃይል ይህንን የማስተካከል ምንም ልማት ላይ ከመገንባት የሰላም ኃይሎችን በማደራጀት ትኩረት ሰጥቶ ቢሆን ለ8 ዓመት መንግስት ይሄን የሰራው ሁሉ ነገር ላይ ይደርስበት ነበር። አመሰግናለሁ። ወደ መጨረሻው ጥያቄ ነው የማልፈው። አሁን በስራ ላይ ያለው የኢፌዴሪ ህገ መንግስት አንድ ኢትዮጵያ ዲሞክራሲያዊ ፓርቲ እንዲሻሻል የማድረግ እቅድ አለው ወይ? እንዲሻሻል የማድረግ እቅድ ካለው የትኞቹ የህገ መንግስቱ ክፍሎች ናቸው እንዲሻሻሉ የምትፈልጉት ወይም እንዲሻሻሉ የምታደርጉት? ባይዘው አሁን ያለው ህገ መንግስት የኢትዮጵያ ህዝብ ራስ ምታት ነው። አንድ ህገ መንግስት ስለ ሰብአዊ መብት ሊናገር ይችላል፣ የተለያዩ ነገሮችን ሊናገር ይችላል። በህዝብ ድምፅ የጸደቀ የሀገር ኮንስቲቱሽን ያስፈልጋል። እኛ ይህን ኮንስቲቱሽን የሀገር ራስ ምታት የሆነን ኮንስቲቱሽን በህዝባችን ድምፅ የሀገሪቱ ኮንስቲቱሽን መሰራት አለበት ብሎ ነው የሚያምነው አንድ ኢትዮጵያ ዲሞክራሲ ፓርቲ። ከውስጡ መቀየር ከውስጡ ማስተካከል የሚባል የለም። አሁን ህገ መንግስቱን ከማስተካከል የተለያየ ፓርቲ ህገ መንግስትን የማስተካከል ስልጣን የለውም። ፓርቲያችን ሲመረጥ ይህንን ኮንስቲቱሽንን ለሀገር መስራት የህዝብ ስልጣን ነው። በህዝብ የተመረጡ ምሁራኖች እንዲሰበሰቡ፣ ኮሚሽን እንዲቋቋም፣ በዛ ኮሚሽን አማካኝነት ኮንስቲቱሽኑ ተሰርቶ ህዝብ እንዲወያይበት ማድረግ፣ ህዝብ ተወያይቶበት ካመነበት ድምፅ እንዲሰጥበት ማድረግ፣ በህዝብ ሀሳብ በህዝብ ፍላጎት ላይ መሰረት ያደረገ የሀገር ኮንስቲቱሽን ሀገሪቷ ያስፈልጋታል። አንድ አይደለም። አንዱ የህዝብ ህግ ነው፣ ሁለተኛው የመንግስት ህግ ነው። ይሄ በሀገሪቷ ላይ ተስተካክሎ የትኛውን ፓርቲ አሸንፎ ሲመጣ የሚቀጠርበት የሀገሪቷ ህግ ስለሚያስፈልግ ማለት ነው። ስለዚህ አንድ ኢትዮጵያ ዲሞክራሲ ፓርቲ የፌዴራል ስርዓት መዘርጋት ይፈልጋል። ከዘር የጸዳ በጂኦግራፊካል አቀማመጥ ኩታቅጥም የሆኑትን መሬቶች በማድረግ በሰላም ዜጎች ወጥተው የሚገቡበት ሀገር፣ በዜግነታቸው የትም ቦታ ዞረው ሰርተው ሀብት የማፍራት መብታቸው፣ በተለይ ህብረ ብሔራዊ ተብሎ የሚባለውን ነገር ፓርቲያችን አይቀበልም። ዜጋን መሰረት ያደረገ የፌዴራል ስርዓት ነው እኛ የምንዘረጋው። የተለያዩ የአካባቢዎች ባህሎች አሉ፣ ቋንቋዎች አሉ። እነዚህም ህዝቡ ራሱ ነው የሚጠብቃቸው። ማንም እስካሁን አላመጣቸውም። ይህንን ብሔርን ዘርን መሰረት ያደረገ ክልል ገንብቶ አትለፍብኝ እለፍብኝ የሚል የሀገር ነቀርሳ የሆነን ህገ መንግስት ገንብቶ ዛሬ ስለዚህ ህገ መንግስት መሻሻል ብለህ ትጠይቀኛለህ። ሌሎችን እኮ ያላሳተፈ ሌሎችን ያላካተተ ህገ መንግስት እኮ ነው ሀገራችን ላይ ያለው። ሀገራችንን ለዚህ ያበቃ ህገ መንግስት ነው ያለው። ስለዚህ ይህን ህገ መንግስት በተመለከተ ከስሙ ጀምሮ ህገ መንግስት ነው የሚለው። እኛ ደግሞ የምንመሰርተው ኮንስቲቱሽን የህዝብ ህግ እንለዋለን። የህግ ሁሉ የበላይ የሀገሪቱ የፓርቲዎች ይዘው የሚመጡት ፖሊሲ ከዛ ባልተዘነፈ መልኩ የሚወጡ ፖሊሲዎች፣ ያንን የሚጠብቅ ፖሊሲዎች፣ የተቀጠሩበትን ጊዜ ጨርሰው የሚሄዱ ተቀጣሪ እንደሆኑ እንዲያውቁ የፖለቲካ ፓርቲዎችን የሚያደርግ ኮንስቲቱሽን በሀገራችን ላይ እንዲሰራ ምቹ ሁኔታ፣ ፓርቲያችን ገና እንዳሸነፈ አገሪቷ የሚያስፈልጋት ህግ ስለሆነ ስልጣኑን ለህዝብ ነው የሚሰጠው። ቢኮዝ የህዝባችን ነፃነት የሀገራችን ህገ መንግስት ነፃ በሆነ መድረክ ለምሳሌ እንደ ቺሊ፣ እንደ ጋና፣ እንደ ናይጄሪያ እነዚህ ሀገሮች ሁለት ህግ ነው ያላቸው። 47 ሀገሮች በዓለም ላይ ሁለት ህግ ነው፣ የህዝብ ህግ፣ የመንግስት ህግ። የመንግስት ፖሊሲዎች መጥተው የሚፈጸሙበት የሚተገበሩበት። ነገር ግን ከህዝብ ህግ ፍንትው የሚያይል የህዝብ ህግ ሀገሯን ይመራል እንጂ የመንግስት ዛሬ የምናየው እኮ መንግስት ተብሎ የተቀመጠው አካል ብቻውን የሚፈልጣትና ብቻውን የሚያዛት ሀገር እኮ ነው ያለችን ወንድሞቼ። ስለዚህ መላው የኢትዮጵያ ህዝብ አንድ ኢትዮጵያ ዲሞክራሲ ፓርቲን
በመምረጥ እውነተኛዋን ኢትዮጵያ በሀገር ላይ በመትከል ህዝቦቿ ነፃ ብለው በነፃነት ወጥተው የሚገቡባት ሀገር ለማመቻቸት መላው ህዝባችን አንድ ኢትዮጵያ ዲሞክራሲ ፓርቲን በመምረጥ ዘንባባ ነው ምልክታችን፣ እሱም በመምረጥ ወደ ምክር ቤት ይህንን ፓርቲ በማምጣት ይሄ ፓርቲ የህዝብ ተወካይ ሆኖ ስለ ህዝብና ስለ ሀገር በአግባብ የሚሰራ ፓርቲ እንደመሆኑ መጠን ህዝባችን ከጎናችን እንዲቆም ብዬ አሳስባለሁ። አመሰግናለሁ። ጥያቄዎችን ጨርሻለሁ። የኢቢኤስን 5 ጥያቄዎች ጨርሻለሁ። በመጨረሻ ለዜጎች የሚያስተላልፉት መልእክት ካለ እንደ አንድ ኢትዮጵያ ዲሞክራሲያዊ ፓርቲ ሊቀመንበር ለዛ መልእክት እድል ሰጥቶታለሁ። ኦኬ፣ አንድ ኢትዮጵያ ዲሞክራሲ ፓርቲ አንድ መልእክት ብቻ ነው የሚያስተላልፈው። እሱም ህዝባችን በእርጋታ የሀገሪቷን ጉዳይ እንዲመለከት እንደ አንድ ኢትዮጵያ ዲሞክራሲ ፓርቲ እናሳስባለን። ግራና ቀኝ ካለባት ችግር አንጻር፣ አሁን ካለችበት ሀገሪቷ ነባራዊ አንጻር ይሄ ምርጫ የሚካሄደው ሀገርን ከማዳንና ሀገርን ሴፍ ከማድረግ አንጻር እንደሆነ እንዲገነዘበን እንፈልጋለን። ፓርቲያችን በሀቅና በእውነት የማንንም ተልዕኮ ያልያዘ የሀገርና የህዝብ ተልዕኮ የያዘ ፓርቲ እንደመሆኑ መጠን ህዝባችን በጉጉት በነቂስ ወጥቶ ይህን ፓርቲ ወደፊት እንዳያወጣው ከልቤ እመኛለሁ። ህዝባችንም ይህን ተገንዝቦ ከጎናችን እንዲቆም እላለሁ። አመሰግናለሁ። አቶ ሲሳይ በስቱዲያችን ተገኝተው ለኢቢኤስ 5 ጥያቄዎች ምላሽና ማብራሪያ ስለሰጡ በተመልካቾቼ ስም አመሰግናለሁ። ክቡራትና ክቡራን ተመልካቾቻችን ከአንድ ኢትዮጵያ ዲሞክራሲያዊ ፓርቲ ሊቀመንበር አቶ ሲሳይ ደጉ ጋር የነበረን ቆይታ ይህንን ይመስል ነበር። በተከታዮቹ ቀናት ከሌሎች የተፎካካሪ የፖለቲካ ፓርቲዎች አመራሮች ጋር እዚህ ስቱዲዮ እየጋበዝን ጥንቅሮችን ወደ እናንተ ማድረሳችን እንቀጥላለን። ዘውትር ከምሽቱ 1 ሰዓት ጀምሮ ከኢቢኤስ ቴሌቪዥን ጋር መሆናችሁን አትዘንጉ። ዝግጅቱን በመምራት ወደ እናንተ ያደረስኩት ኤርሚያስ በጋሻው ነበርኩ። ለዛሬ እዚህ ላይ እናበቃለን። ሰላም።